የማይናገረው ልዑል እስኪ በምን ሁኔታ ተጻፈ? ሙሉ ለሙሉ የኔና የልጄን ህይወት የሚዳስስ መጽሐፍ ነው። አንቺ ለኦቲዝም ያለሽ አመለካከት በምን አይነት መልኩ ተቀየረ? በቃ ወደ ልጄ ህይወት ሲመጣ የገባኝ ነገር ነው። ልዑል እንግዲህ 3 አመቱ ላይ ነው ኦቲዝም እንዳለበት የተረዳሽው። ይሄ ነገር ከጀመረ በኋላ እስኪ አንቺ ጋር የነበሩ ቻሌንጆች ምን ነበሩ? ለአንድ ሰው የሆነ ምሳሌን ይዞ ይመጣል ተብሎ ስለሚታሰብ በዛ መሰረት ብዙ ምሳሌዎችን ለመጥቀስ ሞክሬያለሁና ቻሌንጁ በጣም ብዙ ነው። ሰላም እንደምናላችሁ። የቅዳሜ መዝናኛ ፕሮግራማችን አሁንም እንደቀጠለ ይገኛል። የምንገኘው ደግሞ ከመጽሐፍት ዓለም ሰዓታችን ላይ ነው። ዛሬ በመጽሐፍት ዓለም እንግዲህ ልዩ ፕሮግራም ነው ይዤላችሁ የቀረብኩት። አንድ እንግዳ ይዤ ቀርብ ያለው እንደሚታወቀው በዓለማችን ላይ ከ78 ሚሊዮን በላይ የኦቲዝም ስፔክትረም ዲስኦርደር ያለባቸው ሰዎች አሉ። ይህ ዲስኦርደር ደግሞ በተለይ በአሁኑ ሰዓት በጣም ቁጥሩ እየጨመረና እየተባባሰ ይገኛል። እዚህ ጋር ደግሞ እጅ ላይ የምትመለከቱት የማይናገረው ልዑል የተሰኘ መጽሐፍ አለ። ይህ መጽሐፍ ስለ ኦቲዝም ብዙ ነገሮችን ይዳስሳል። ስለ ኦቲዝም ደግሞ ዛሬ ብዙ ልንላችሁ ከዚህ ድንቅ መጽሐፍ ደራሲ መሰረት ክንፈ ጋር ነው የሚገኘው። መሲ ጥሬን አክብረሽ እንግዲህ ስቱዲዮስ ላይ መጣሽ፣ በጣም ደስ ብሎኛል። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ዛሬ እንግዲህ ስለ ኦቲዝም ስለ ብዙ ነገር ልናወራ ተገናኝተናልና መጽሐፉም ለእትም ስለበቃ እንኳን ደስ ያለሽ ብያለሁ። በጣም አመሰግናለሁ። ሳየውም ከቨር ፔጁ በጣም ደስ ይላል። የማይናገረው ልዑል ይላልና እስኪ መጀመሪያ ወደ መጽሐፉ ከመግባታችን በፊት በመሲ አገላለጽ ስለ ኦቲዝም ምን ያለሽ፣ ኦቲዝም እንዴት ትገልጪዋለሽ? በጣም ትልቅ ሰፊ የሆነ ሀሳብ ነው። በአጭር ቃል ሊገለጽ አይችልም። ግን ያው እኔ አውቲዝምን የምገልጸው ሰዎች አውቀው የማይጨርሱት በጣም ልባቸውን አስፍተው ሊሰሙት የሚገባ ሁሉም ሰው ሊያውቀው የሚገባ እያንዳንዱ ቤት ያለው ህይወት በጣም የተለያየ ከመሆኑ የተነሳ ለመረዳት የሚያስቸግር ስለሆነ ጀጅ ማድረግም የማይገባ እና በቃ ሁሉ ጊዜ ልታቂው የሚገባ ሁሉ ጊዜ ከሰዎች ጋር በተገናኘሽ ቁጥር ልትረጂው የሚገባ ትግል ነው ኦቲዝም። አሁን እንግዲህ መጽሐፉ ከረፈደኝ ደረሰኝና ሙሉን አላነበብኩትም። አሁን የመጨረሻ ይሆናል። እንደው ግን ስለ ኦቲዝም ብዙ ነገሮች እንደሚካተቱ ተረድቻለሁ እዚህ መጽሐፍ ላይ። የማይናገረው ልዑል እስኪ በምን ሁኔታ ተጻፈ? በውስጡስ ምን አይነት ሀሳቦችን እየዳሰሰ የሚሄድ መጽሐፍ ነው? እሺ፣ የማይናገረው ልዑል ሙሉ ለሙሉ የኔና የልጄን ህይወት የሚዳስስ መጽሐፍ ነው። የተጻፈው በአጠቃላይ የኦቲዝምን በተመለከተ ነው። አላማው ደግሞ የተጻፈበት እኔ በአሜሪካን ሀገር ነው የምኖረው። ስለዚህ የምኖርበት ሀገር ላይ ራሴም ከህይወቴ ትግል አንጻር ኢቨን ፕሮፌሽናሎችም ቢሆኑ ብዙ በዛ ዘርፍ የሚሰሩ ሰዎች አንደርስታንድ ያላረጓቸው ነገሮች ስላሉ የእያንዳንዱ ሰው ህይወት መነገር አለበት እንደ ምሳሌ በማለት ለልጄ የህይወቱን ወደፊቱን ለመስራት እንዲመቸኝ ልጄንና መሰሎችን ያገለግላል በሚል አድቮኬት ለማድረግ የጻፍኩት መጽሐፍ ነው። ስለዚህ የማይናገረው ልዑል እንግዲህ አንቺ ልጅ ነውና እስኪ በደንብ ስለ መጽሐፉ ስለ ኦቲዝም ከማውራታችን በፊት ደግሞ ልዑልን አንቺ እንዴት ትገልጫለሽ? በልዑል ውስጥ ደግሞ አንቺ ምን አይነት እናትነትን አገኘሽበት? ስለ ራስሽ ምን አይነት ነገሮችን አገኘሽበት? እሺ፣ ሉሊዬ አሁን 18 አመት ከግማሽ አካባቢ ሆኖታል። ኦቲዝም እንዳለበት በ3 አመቱ ነው የታወቀው። በጣም ሃይሊ አፌክትድ አውቲዝም ያለበት ልጅ ነው። ሲቪርሊ አፌክትድ የሆነ ልጅ ነው። አይናገርም፣ ብዙ የመረዳት ችግርና ብዙ ትግል አለበት እና ይህን መጽሐፍ ሰዎች ሲያነቡ በአጠቃላይ ልዑል ማን እንደሆነ ይረዱታል ብዬ አምናለሁ እና ይሄንን መጽሐፍ የማይናገረው ልዑል ለኔ እንደ ምስጋናም ነው። ልዑልዬን የምገልጽበት እኔን የሰራኝ ዛሬ ላለኝ ማንነት እሱን በማሳደግ ሂደት ውስጥ የተቀየረው ማንነቴ ብዙ በመጽሐፍ ውስጥ የምትረጂው ነገር አለና እንደ ምስጋናም እግዚአብሔርን የማመሰግንበት ህይወትን በተለየ መልኩ ማይበት ለሰዎች እንዳዝን ነገሮችን በተለየ መልከታ እንዳይ ያደረገኝ ልጄ ነው ልዑል እና ኢቭን ዶ ስትራግልም ቢሆን ግን ከጀርባው ግን በጣም ብዙ የሚገርም ታሪክ ያለው ልጅ ነው ልዑል። አንቺ መጀመሪያ ስለ ኦቲዝም የነበረሽ አንደርስታንዲንግ አለ። ከዛ በኋላ ደግሞ ከልዑል በኋላ ልዑል ብዙ ደረጃ ላይ ከደረሰ በኋላ አንቺ ለኦቲዝም ያለሽ አመለካከት በምን አይነት መልኩ ተቀየረ? አውቲዝምን ያው እንደማንኛውም ሰው የተረዳሁት ሰው አልነበርኩም። ልጄ በቃ ወደ ልጄ ህይወት ሲመጣ የገባኝ ነገር ነው እና በጣም ጊዜ ይፈልጋል። ቀስ ቀስ እያልሽ የምትረጂው ነገር ነውና አውቲዝም ምንም አይዲያ አልነበረኝም በፊት። በራሴ ልጅ ህይወት ውስጥ ነው የተማርኩት።
መጽሐፍ ላይ አብዛኛው ታሪክ እንግዲህ የሚደሰሰው በሀገር አሜሪካ ነውና መቼም እኛ ሀገርና በዛው ሀገር ደግሞ ያለ ልዩነት አለ። ሰዎች እኛ ሀገር ስለ ኦቲዝም ያላቸው አመለካከት አለ፣ በሌላኛው ዓለም ደግሞ በጣም የተለየ አመለካከትም ያለ ይመስልናል። እንደው ግን አንቺ ኖረሽ ስላሳለፍሽበት ልዩነቱ ምን ይመስላል? እንዴት ታነጻጽሪዋለሽ? በአስተሳሰብ ደረጃ ብዙ ለውጥ ያለው አይመስለኝም። የሆነ ወንዝ ስለተሻገርሽ የተለየ አይነት ነገር አታመጭም። ያለነው ከዚህኛው ማህበረሰብ፣ ከዚህኛው አስተዳደግ፣ ከዚህኛው ካልቸር ስለመጣን በብዛት አስተሳሰቡ ምናምን ይመሳሰላል። ግን በአገልግሎት ደረጃ ስታነጻጽሪው ግን አሜሪካን ሀገር መሰረታዊ የሆኑት ነገሮች በኦቲዝም ዙሪያ ራሱ ያሉት ምንም ያህል እንኳን ትግል ቢኖርባቸው ልጆቹ የራሳቸው የሆነ ሰርቪስ ያገኛሉ፣ ትምህርት ቤት ይሄዳሉ፣ መንግስት የሚሰጣቸው የተለያዩ አይነት አገልግሎቶች አሉ። በሌላው አንጻር ደግሞ በኢትዮጵያ ደግሞ ስታስቢው ብዙ እንደሱ የለም። ትምህርት ቤትም ጥያቄ ነው። መንግስት ብዙ እውቅና የሰጠው ነገር አይደለም። ቤተሰቦች ይታገላሉ። መሰረታዊ ከሚባለው ነገር አንጻር በኢትዮጵያ በጣም ብዙ ጉድለት ያለ ይመስለኛል። እሱን ነው ልልሽ የምችለው። ልክ ነው። ብዙ ጊዜ ሀገራችን ስናነሳ እንግዲህ ወላጆችን ቢሆኑ ስለ ኦቲዝም በደንብ አልተረዱም፣ ቀደም ሲል እንዳነሳ ነውና እንደው እስኪ ምኑን ነገር ቢረዱት ብለሽ ታስቢያለሽ? ወይም ደግሞ በዚሁ መልእክት ለማስተላለፍ ለእናቶች ኦቲዝም ያለባቸው ልጆችን የሚያሳድጉ እናቶች ምን ቢረዱ ወይም ደግሞ በምን መልኩ ልጆቻቸውን ቢያሳድጉ ብለሽ አንቺ ካሳለፍሽ ኤክስፒሪያንስ የምትመክሪያቸው የምትያቸው ነገር ይኖራል? እንግዲህ ኦቲዝምን በእኔ እምነት ቢረዱት ብዬ የማስበው ምንም ሆነ ምንም የመጀመሪያው ነገር መቀበል። በቃ ልጆቻችን ናቸው፣ ተቀብለን ለመስራት መሞከር። ሁለተኛ ደግሞ ቢረዱት ብዬ የማስበው የቻልሽውን ነገር ከመጀመሪያ ጀምረሽ እስከ መጨረሻ ለማድረግ መሞከር። ምንም ሆነ ምንም ውጤቱ ወደፊት የምትጸጸችበት ነገር አይኖርም። እድሜያቸው በልጆቹ ላይ በዘገየሽ ቁጥር፣ ባልተቀበልሽው ቁጥር፣ ለልጆች የሚገባቸውን በልጅነታቸው የሚሰጣቸው ትሪትመንቶችን ባጎደልሽ ቁጥር በልጆቹ ሕይወት ላይ በጣም ትልቅ ለውጥ ስለሚያመጣ፣ ወደፊታቸው ላይ ለውጥ ስለሚያመጣ ያንን ከራስ ጋር የምትታገይበትን ዲናያል የሚባለውን ስቴጅ ቶሎ ቆርጦ ለልጆቹ የሚገባውን ማድረግ። ስለዚህ ወደፊት ለውጥም ኖረም አልኖረም ይሄንን አላደረኩም ነበር የሚባል ነገር የለም። በቃ የተቻለውን በሙሉ በልጅነታቸው ፊድ ለማድረግ፣ አካባቢ ካሉ ሰዎች መረጃ ለመውሰድ፣ ሰው ቤት የገባ ችግር ስለሆነ በእኔ አይመጣም ብሎ በመታገል ጊዜ አለማጥፋት ጥሩ ነው ብዬ አስባለሁ። መልካም። አሁን ደግሞ በደንብ ወደ መጽሐፉ እንምጣና ወደማይናገረው ልዑል እንግዲህ 3 አመቱ ላይ ነው ኦቲዝም እንዳለበት የተረዳሽው። ይሄ ነገር ከጀመረ በኋላ እስኪ አንቺ ጋር የነበሩ ቻሌንጆች ምን ነበሩ? በተለይ ደግሞ እድሜው ከፍ እያለ ሲመጣ አንቺ ብዙ ነገሮችን ስትገነዘቢ በጣም ብዙ ቻሌንጆች እዚህ መጽሐፍ ውስጥ እንዳሉ አውቃለሁና የተወሰነውን እስኪ እንዳሰብ በጣም ከባዱ ነገር ብለሽ አንቺ የምትገልጪው የትኛውን ነው? እንግዲህ ልዑል ዲያግኖስ ከተደረገበት ጊዜ ጀምሮ ያው እንደ እናት በጣም የምታዝኝበት፣ ከራስሽ ጋር የምትታገይበት፣ በጣም የሚያስፈራ ስሜቶችን የምታሳልፊበት ጊዜ አለ። እሱ የመጀመሪያው ስቴጅ ነው። ከዛ ደግሞ ወደ ማህበራዊ ህይወት ደግሞ ስትገቢ በጣም ብዙ ፌስ የምታረጊያቸው ችግሮች አሉ። አካባቢሽ ላይ ልጅሽን ይዘሽ ስትወጪ፣ ሬስቶራንቶች ውስጥ ስትገቢ፣ ቤተክርስቲያን ውስጥ ስትገቢ ያ ሁሉ ነገር ሰዎች ካለመረዳት የተነሳ የሚያደርጉሽ ወይ ደግሞ አንድ ጥለውብሽ የሚያልፉ በጣም ልብሽን ስብር የሚያደርጉት ነገሮች ይኖራሉ። እዚህ መጽሐፍ ላይ በተለያየ ሁኔታ የተለያዩ ኤግዛምፕሎች ተጠቅሰዋል። አንድም ህብረተሰቡን ማስተማር፣ እያንዳንዱ ሰው ታሪክ ለአንድ ሰው የሆነ ምሳሌን ይዞ ይመጣል ተብሎ ስለሚታሰብ በዛ መሰረት ብዙ ምሳሌዎችን ለመጥቀስ ሞክሬያለሁ እና ቻሌንጁ በጣም ብዙ ነው እውነት ለመናገር። ምክንያቱም የኔ ልጅ በጣም ሲቪየርሊ አፌክትድ ወዝ ኦቲዝም ስለሆነ ልጄ ብዙ ቢሄቪየሮች አሉት። ሬስቶራንት ውስጥ ገብተን እንደፈለግን እንደ ሰው ቁጭ ብለን ሻይ ቡና የምንል አይነት አይደለንም። በሚሄድበት ቦታ ሁሉ እጁን ይዤው ከችግር ላስጥለው ልታደገው የሚገባ አይነት ልጅ ነው። 24 አወርስ ሰፖርት የሚያስፈልገው ልጅ ነው እና ብዙ ነው ትግሉ። እንዲህ በቀላሉ ሊገለጽ የሚችል አይደለም። ግን ይህንን ስልሽ ሁሉም ኦቲዝም ያለባቸው ልጆችና ቤተሰቦች ደግሞ በእኔ ደረጃ ነገሮችን ፌስ ያደርጋሉ ማለት አይደለም። የሁሉም ሰው ቤት ችግር በጣም የተለያየ ነው። ይሄ ግን ያው የኔ ህይወት ነው።
አዎ ይሄንን ደግሞ እንግዲህ ይሄንን ህይወትሽን በመጽሐፍ አጋርተሽናልና በዋነኝነት የትኛው ማህበረሰብ በደንብ ቢያነበው ብለሽ ትያለሽ? ለእናቶች አንቺ እንደ እናት ማጋራት የፈለግሽው ነገር አለ? በደንብ ከጀርባው ይሄንን መጽሐፍ በዚህ ጊዜ ላይ አሳትመሽው በዚህ ጊዜ ላይ ለሰው እንዲያደርስ ያነሳሳሽ ነገር ምንድነው? እውነት ለመናገር እኔ ጊዜውን እግዚአብሔር ነው የፈቀደው። ምንም ጊዜ ታርጌት አድርጌ በዚህ ጊዜ ማለቅ አለበት ያልኩት አይደለም። ሊያልቅ ብል ምናልባት የዛሬ ዓመት ምናምን ያልቅ ነበረ። እሱ የእግዚአብሔር ስራ ነው። ከዚህ መጽሐፍ ላይ ግን ሰዎች ብዙ ነገር ይማራሉ ብዬ አስባለሁ። አንድ ከሚማሩት ነገር የሆነ በጣም ጨለማ የሚመስል በጣም የሚያስፈራ ምዕራፍ የሆነ ሰዓት ላይ ደግሞ ተገልጾ እግዚአብሔር ሌላ ነገር እንደሚሰጥ ተስፋ በማድረግ ተስፋ ለመቁረጥን ይማሩበታል ብዬ አስባለሁ። መበርታትን ይማሩበታል ብዬ አስባለሁ። እናትነትንም ይማሩበታል ብዬ አስባለሁ። ደፍሮ መውጣት ደግሞ አካባቢሽን ስታስተምሪ ደግሞ የውስጥ ሰላምን እንደሚሰጥም ይማሩበታል ብዬ አስባለሁ። እኔ ሀሳቤን በገለጽኩና ችግሬን ለሰው ሆነ አቅራቢያ ላሉ ሰዎች ባስተማርኩ ቁጥር የልጄም ህይወት እንደሚቀል የኔም ህይወት እንደሚቀል አይቻለሁ በህይወቴ። ስለዚህ ይሄ ሀሳቡን በመደበቅ ወይ ደግሞ በመታገል ውስጥ የሚያገኙት ምንም አይነት እረፍት ስለማይኖር ያ ነጻነታቸውን ይሰጣቸዋል ብዬ አስባለሁ። እንግዲህ ከመጽሐፉ ከሚወስዱት ሀሳብ እኛም እንግዲህ እንዲደርስ እንመኛለን። የሌላውን ዓለም ስናነሳ እንግዲህ በተለያዩ ዲስኦርደሮች የራሱ የሆነ ሕክምና አለውና ልዑል እስኪ ሕክምና ምን አይነት ሕክምና ተደርጎለታል? እንዲሁም ደግሞ አሁን ለምሳሌ እንደዚህ አይነት ሕክምናዎችን ስናነሳ ተፈጥሯዊ ነገር ስለሆነ ለውጥ አለው ብለን አናስብም። ነገር ግን ለውጥ ይኖረዋልና አንቺ ምን አይነት ለውጦችን አየሽበት? የልዑል ሕክምና ጊዜ ምን ይመስል ነበር? እሱን ጊዜያቶች በምን መልኩ አሳለፍሽው? ሕክምና ሲባል ያው ብዙ ጊዜ አውቲዝም በቴራፒ በኦኩፔሽናል ቴራፒ፣ ስፒች ቴራፒ በመሳሰሉት እንደ ኤቢኤ በመሳሰሉት ነው እንጂ ትሪት የሚደረገው የተለየ እንደ ሌላው አይነት በሽታ እንዲህ አይነት ትሪትመንት የሚባል ነገር ብዙ የለውም። በአሁኑ ጊዜ በጣም የተለያየ አይነት ትሪትመንቶች መጥተዋል። አይናው የኔ ልጅ እንግዲህ 18 ዓመት ከግማሹ ነው። ችግሩ እየሰፋ በመጣ ቁጥር ከስር ትሪትመንቶችም የተለያዩ አይነት አገልግሎቶችም እየሰፉ ይመጣሉ። የኔ ልጅ ዲያግኖስ በተደረገበት ጊዜ ብዙ ኦፕሽንም አልነበረም እውነት ለመናገር። ስለዚህ ቴራፒዎች በጣም ብዙ ቴራፒ ተደርጎለታል። ልልሽ የምችለው እሱን ነው። ቴራፒ ተደርጎለታል። እንደ ማንኛውም እናት ደግሞ ከሌሎች በመረዳት የምግብ ምናምንን በተመለከተ ከሰዎች ከምሰማቸው ኢንፎርሜሽኖች ሰፕሊመንቶችን ይጠቅማሉ የሚባሉ ሰፕሊመንቶችን እንደሱ አይነት ሙከራዎችን ሁሉ አደርግ ነበር ከዶክተሮቼ ጋር በመመሳከር በመነጋገር። ግን እንዳልኩሽ ሉልዬ ብዙ ለውጥ ያመጣ ልጅ አይደለም። ይህን ስል ግን ሁሉንም ሰው መንገር የምፈልገው ሁሉም ሰው የተለያየ ትግል ነው ያለው፣ የተለያየ አይነት ታሪክ ነው ያለው። ስለዚህ የኔ ልጅ አልተለወጠም ማለት ኦቲዝም ያለባቸው ልጆች ሁሉ አይለወጡም ማለት አይደለም። እዚህ መጽሐፍ ላይ ደግሞ ቀደም ሲል ብዙ ቻሌንጆች እንዳነሳ ነው ገልጽሻልና እንዲህ ያን ነገርን ይፋ አድርጎ ለመጻፍን በተለይ የኖርሽ ህይወት ሲሆንም ከውስጥ ይሆን የሚጠይቀው ትግል አለና አንቺ ሁሌም ብርታት የሆነሽ ነገር ምን ነበረ? በተለይ ይሄን መጽሐፍ ዛሬ ለህዝቡ ይደርሳል። ይሄን እንድታደርጊ ብርታት የሚሆንሽ ነገር ሁልጊዜም ታሪኩን እኔ እንዳሳለፍኩት ሌላው ሰው ማወቅ አለበት፣ መረዳት አለበት፣ ለብዙ ሰው ይጠቅማል ብለሽ ይፋ እንድታደርጊው ያደረገሽ ምንድነው? ይመስለኛል አይ ቲንክ ልጅነቴ ነው። እኔ በልጅነቴ በጣም የወጣ ከሰዎች በጣም ብዙ ኮሚኒኬት እያደረኩኝ ሃይ ስኩልም ላይ በጣም አክቲቭ ነበርኩ። ከልጅነቴ ጀምሮ በጣም አክቲቭ ነበርኩኝ። ብዙም እንደዚህ ራሴን ኤክስፖዝ በማድረግ የምፈራ አይነት ሆኜ አላደኩም እና እሱ ጠቅሞኛል ብዬ አስባለሁ። ምናልባት እኔ ፌስ የማደርገውን ወይ ደግሞ እኔ በዚህ ደረጃ የወጣሁትን ያህል እንደኔ አይነት አስተዳደግ የሌላት እናት የኔን አመለካከት ላትቀበል ትችላለች እና አይ ቲንክ አስተዳደጌ ነው ያንን የጠቀመኝ፣ ለብዙዎች ይጠቅማል ብዬ ያሰብኩት። ያልፈራሁትም ከመጀመሪያም ጀምሮ እኔ አውቲዝም ልጄ እንዳለበት ምንም ቶሎ ነው የምናገረው። እንዳልኩሽ ደግሞ ቶሎ ስናገር ደግሞ ጥቅም የማገኘው ደግሞ ምንድነው ሰዎች ይረዱታል፣ ኃላፊነቱን እኩል ይጋሩታል። ከነገርኩሽ አንቺም ኃላፊነት አለብሽ ማለት ነው። እንደዛ ብዬ ስለማመን በቃ አስተዳደጌ ነው የጠቀመኝ ብዬ አስባለሁ።
ኦቲዝምን ስናነሳ ደግሞ እንግዲህ በሀገራችን ሆነ በሌላኛው ዓለም ስንመለከት ዋናው ነገር ልጆቹንም ከተለያዩ ነገሮች እንግዲህ ወደ ኋላ የሚያደርጋቸው በየማስበው ማህበረሰቡ ላይ ያለው ጉድለት ነው። ለምሳሌ ማህበረሰቡ አሁን በእኛ ሀገር ብንመለከት እናቶች ከቤት አያስወጣቸውም ወይም ደግሞ ሶሻብል የሆነ ላይፍ እንዲኖራቸው አያደርጉም። ለራሳቸው ይዘው ራሳቸው እየታገሉ ነውና የሚቀጥሉት። ማህበረሰቡ ላይ አንቺ ያለው ጉድለት ብለሽ የምታስቢው ወይም ደግሞ ኦቲዝም ያለበት ልጅ የሚያሳድጉ እናቶች በደንብ ማህበራዊ ህይወታቸው ላይ በምን አይነት መልኩ መኖር አለባቸው? ልጃቸውንስ በምን አይነት መልኩ ሰፖርት ማድረግ አለባቸው? አንቺ ስለወደ እንዴት ነው ሰፖርት ያደረግሽው? ማህበረሰቡ መረዳት ያለበት ያው አዌርነሱን ነው። እነሱ መረዳት ያለባቸው ቤተሰቦች ደግሞ በራሳችን ያመጣነው ነገር አይደለም። የቻልነውን ያህል መሞከር አለብን። አንድ ጥሩ ምሳሌ ልንገርሽ። አንድ ጊዜ ዶክተሬ እዚህ መጽሐፍ ላይ ተገልጿል። ለዶክተሬ ልጄ ይሻሻላል ወይ እንዴት ነው መድኃኒት አለው ወይ ብዬ ስጠይቀው ሪሰርች ተደርጎ ያውቃል በዛ ዘመን ማለት ነው ከ15-16 ዓመት በፊት እና የተደረገው ሪሰርች ላይ ምንድነው የተደረገው 10 ልጆች ተቀመጡና ለ10ሩም ልጆች በጊዜው ከነበረው አገልግሎት አንፃር ቴራፒ፣ ስፔች ቴራፒ፣ ኦኩፔሽን ኤቭሪቲንግ ሁሉንም የሚገባውን በጊዜ ሰፕሊመንትም አልሾ ምንም የሚገባውን ትሪትመንት እኩል ተሰጣቸው። ከዛ ውጤቱ ሲታይ ሁለቱ አለባቸው እንዴ ተብሎ እስከሚታሰብ ተሻሻሉ። ሁለቱ ደግሞ ምንም ለውጥ አላመጡም። 6ቱ በመሃል አቨሬጅ ሆኑ አለ ማለት ነው። ስለዚህ ምንም ሆነ ምንም ሁል ጊዜ ተስፋ አርገሽ መስራት ነው ያለብሽ። የመጨረሻውንም ቢሆን እዚህ ጋር ይቀየራል ብለሽ መስራት ነው ያለብሽ። ስለዚህ ይቻልሽውን ያህል ከታገልሽ ጸጸት አይኖርብሽ እና እኔም ያደረኩት ያንን ነው። ዛሬ ምንም የማይቆጨኝ ቢያንስ ማህበረሰቡን ፈርቼ ወይ ደግሞ ራሴ ማድረግ የምችለውን ነገር ባለማድረግ የዘገየሁት ነገር ስለሌለ ምንም በቃ ሌላውን ለእግዚአብሔር ነው የምተወው። እንግዲህ ብርታት የሆነሽ ነገር ይሄ ነው። በጣም ደስ ይላል። እስኪ ይሄ መጽሐፍ ደግሞ መቼ ተጀመረ? ምን ያክል ጊዜ ፈጀ? መቼም መጽሐፍቱንም ስትጽፊ ጊዜ የሚፈልግ ነገር ነውና እንዴት አድርገሽ ጻፍሽው? እስኪ በውስጡ የገለጽሻቸው ሀሳቦች ደግሞ በምን አይነት መልኩ ማህበረሰባችን ያስተምራል ብለሽ ታስቢያለሽ? መጽሐፉ ይመስለኛል ከ2 ዓመት አካባቢ ፈጅቷል። ሀሳቡ ምልሽ ይሄንን መጽሐፍ እንደነበረብኝ ያሰብኩት የመጀመሪያ የጥቁር እናት ነኝ የሚለውን መጽሐፍን ካሳተምኩ በኋላ የጥቁር እናት ነኝ ትንሽ ኢንትሮዳክሽን አለው የግጥም መድብልም ቢሆን ማለት ነውና እሱ መጽሐፍ ለሰዎች ሲደርስ ስለ ኦቲዝም የጻፈች ሴት አለች ምናምን ሲባል አረኒ ስለ ኦቲዝም አልጻፍኩም። ያሳቀቀኝ ነበረ፣ ያስፈራኛል። በቂ አይደለም የተጻፈው። ያኔ ኦቲዝምን የሚገልጽ በቂ ሀሳብ የለውም። ግጥሞች ቢኖሩትም ግን ኦቲዝምን ያስተምራል ብዬ አላስብም ነበርና በሱ የመጣ ይሄንን በጣም አብሰለስል ነበረ። 2 ዓመት አካባቢ ፈጅቷል። 1 ዓመት ግን በጣም ጊዜ ወስጄ ሰርቼበታለሁ። ይሄን መጽሐፍ ስጽፍ ያው መጽሐፉን ስጽፍ ከባድ ጊዜ ነበር የእውነት ለመናገር ከኖርኩት ዘመን የበለጠ ችግሩን ሪቪው አድርጌዋለሁ። በጣም ተረጋግቼ ራሴን አነበብኩት። ለካ እንደዚህ ነበር እንዴ ኖርኩት፣ ለካ እንደዚህ ከባድ ጊዜ ነበር እንዴ ብዬ አስቤያለሁ። የምኖረው አሜሪካ ነገር ስለሆነ መጽሐፍ ቀላል ነገር አይደለም። ስለዚህ በተወሰነ መልኩ በጣም ጸጥ ያሉ ቦታዎች ላይ ሄጄ ራሴን ዘግቼ ለኤዲቲንግ የተለያዩ ሀሳቦችን ለማስፈር ምናምን በጣም የሰከኑ ጊዜያቶችን ያሳለፍኩባቸው ጊዜያቶች ነበሩ። ይሄ መጽሐፍ ለኔ በጣም ብዙ ትርጉም ያለው ነው። መጽሐፉን ስነሳ የተነሳውበት ነገር ሌላ ነበር። እንዳልኩሽ ሌላ መጽሐፍ እንድጽፍ ሌላ ሰው ሲገፋኝ እኔኮ ገና ብዙ ያልተነገረ ይሄኛው ታሪክ አለ ብዬ ወደዚህኛው መጥቼ ያኛውን ትቼ ይሄኛውን እንድጨርስ ያደረገኝ አሁን ልጄ 18 ዓመት ከግማሹ ነው። መጽሐፉን ስትረጂው ስታነቢው በደንብ ታሪኩ ይገባሻል። ትምህርት ቤት ውስጥ ነው ያለው፣ አዳሪ ትምህርት ቤት ውስጥ ነው ያለው። ከኔ ጋር አይደለም የሚኖረው። ስለዚህ ከ3 ዓመት በኋላ ከ21 ዓመት በኋላ ወዳለውበት ሀገር ይመለሳል፣ ወደ ዋሽንግተን ማለት ነው። ስለዚህ ፊውቸሩ በጣም ያስፈራኛል። በጣም መሰራት ያለበት ነገር እንዳለ ይገባኛል። ሲስተሙ ላይ በቂ ሲቪየርሊ አፌክትድ ለሆኑ ልጆች አሜሪካን ሀገርም ቢሆን በቂ ሰፖርት የለም። ስለዚህ ይሄንን መጽሐፍ ስጽፍ የመጀመሪያው ዓላማዬ አድቮኬት ማድረግ ነው። የእያንዳንዱ ሰው ሲንግል ስቶሪ ኢምፖርታንት ስለሆነ ታሪኬን ነግሬ የልጄን ታሪክ ለፕሮፌሽናሎች ለማስተማር ነው። ለግለሰብ ይሄ ምልሽ
ባህል ምናምን ይዞት መረዳት ላቃተው ህብረተሰብ ብቻ ሳይሆን እኔም ማምነው ፕሮፌሽናሎችም ቢሆኑ ስለተማሩ ስለማይረዱት ህይወቴን ዊትነስ ማድረግና የልጄን ፊውቸር ማስተካከል ስለነበረብኝ አድቮኬት ለማድረግም ነው በዲቴል የጻፍኩትና በጣም ብዙ አይነት ታሪኮች አሉት። ከፕሮፌሽናሎች ጋር ፌስ ሳርግ የጻፍኩት አለ። እነሱን ቻሌንጅ ሳርግ እስቲ ኦቲዝም ገብቶኛል የምትሉ ከሆነ እዚህ ጋር መልስ ስጡኝ እያልኩ የምጠይቅባቸው በጣም ለመመለስ በጣም የሚያስቸግሩ የእውነትም በእውነተኛው ዓለም ላይ ፌስ ያረኳቸው ማለት ነው። ስለዚህ ያንን መመለስ አልቻሉም ማለት በጣም ዲቴይል በሆነ ሁኔታ ሰርቪሶችን እንዲሰጡ እንዲያዘጋጁ ለእያንዳንዱ ልጅ የሚሰጠው ሰርቪስ ደግሞ በጣም የተለያየ እንደሆነ አንድ አይነት አሰስመንት ተደርጎ ለሁሉም እኩል የሆነ ትሪትመንት መሆን ስለማይችል ዲቴይል መስራት እንዳለባቸው እንዲረዱበት አድርጌ ነው ይሄንን መጽሐፍ የጻፍኩት። እስኪ እንደው ታነሻቸው ከነበሩ ጥያቄዎች ውስጥ የተወሰኑትን ማንሳት እንችላለን? አይ ቲንክ እንችላለን። ለምሳሌ እዚህ መጽሐፍ ላይ ያለው እቺን ክር ይዞ ያለበት ታሪክ ለኔ በጣም ትርጉም ከሚሰጠኝ ታሪክ ነው። ሙሉ ታሪኩንም ባልነግርሽም እቺ ክር ከልጄ ህይወት ጋር በጣም የተጋመደች ለረጅም ጊዜ የሚወዳት እንጂ የሚያረጋት ክር ነች እና እቺ ክር በጠፋችበት ጊዜ አንድ ባህር ዳርቻ ላይ በወደቀችበት ጊዜ ከዛች ክር ጋር እሱ ያለውን ቁርኝት አያይዤ ለፕሮፌሽናሎች የምጠይቀው ጥያቄ አለኝና የሰው ነፍስ በዚህ ልክ ከዚህ ክር ጋር የተጋመደበትን ሀሳብ ወይም ደግሞ የመንፈስ ትስስር አንድ እናት በምን መልኩ ልትረዳው ትችላለች? ያንን በማጣት ደግሞ እሱ የሚያሳያቸውን ቢሄቪየሮች ትግሎችን ደግሞ እንዴት ልትረዳ ትችላለች? እናንተ ፕሮፌሽናሎች ስለሆናችሁ ወይም ደግሞ ትምህርት ቤት ገብታችሁ የተለየ እውቀት ስላገኛችሁ ይሄኛውን ትግል እንዲህ ነው ብላችሁ ልትለዩት ትችላላችሁ ወይ? ስለዚህ በምን ደረጃ ያለ ሰው ነው ኦቲዝምን እኔ ማስተር አድርጌዋለሁ፣ እኔ ገብቶኛል፣ እኔ አውቄዋለሁ ብሎ ራሱን ብቁ ፕሮፌሽናል ነኝ ብሎ ሊል የሚችለው? ስለዚህ ልባችሁን አስፍታችሁ ተመልከቱን፣ አዳምጡን። ኦቲዝም እያንዳንዱ ቤት ያለው ህይወት የተለየ ነው ብሎ በጣም አይ ቲንክ ጥሩ ምሳሌ ልሰጥሽ የምችለው እሱን ህይወት ነው። አሁን ደግሞ አብሮሽ እየኖረ አይደለምና እንደው እስኪ ይሄንስ ነገር እሱ እንዴት ነው በሱ በኩል ምን አይነት ነገሮችን የምትመለከችው? ምናልባት ካንቺ ጋር ያለው ርቀት አፌክት የሚያደርገው ነገር የለም? ያ እምልሽ እሱ አፌክት ያድርገው እሱ ፐርሰናሊ ራሱን የሚገልጽ ልጅ አይደለም። በቪዲዮ ነው የምንገናኘው። ማየው በቃ በቪዲዮ ነው። ስደውልለት ያወራኛል ማለት አይደለም። እንዲሁ ሲሯሯጥ ወይ ደግሞ እናቴ መጣች እናቴን ሊያት ብሎ ደግሞ ቆም ብሎ የሚያስተውልም ልጅ አይደለም። እንዲሁ በቪዲዮ አብርተው እየተከተሉ ያለበትን ሁኔታ ግን ደግሞ ስልኩን ያነሳው ሰው ጋር ከኔ ጋር እያወራ ደህና ነው ዛሬ ውሎ እንዲሆነ እያሉ የሚያብራሩበት ነው። ለእናት ያው በጣም ያማል። እዛ ደረጃ ላይ እንዴት ተደረሰ? ሰው ምርጫ ሲጠፋ፣ ደህንነት ጥያቄ ውስጥ ሲገባ፣ የሱን ሴፍቲ ማስጠበቅ ሲያቅት ነው እንጂ እናትና ልጅ በየትኛውም የህይወት መንገድ ውስጥ ባይለያዩ ምርጫዬ ነው፣ ጸሎቴም ነው። በጣም ከባድ ስሜት ነው እሱ። በጣም ከባድ ነው። ያንዳንዱን ፊሊንጌን እና እሱ ያለበትን ሁኔታ ምናምን እዛ ላይ ትረጃዋለሽ። ኦብቪየስሊ ባይናገርም እናቱን ማጣት በጣም ከባድ ነው ለሱም ቢሆን። እስከዛሬ እንግዲህ ያው ከልዑል ጋርም ከባዱን ጊዜያቶች 18ቱን አመጣች መተሻልና ወደ ኋላ መለስ ብለሽ ተመለከች እስኪ ህይወትሽን እንደው በዚህ ጉዳይ ይሄን ነገር አሸንፊያለሁ የምትይው ነገር አለ? ልጄን ሳሳድግ የነበርኩበት ለኔ ትምህርት ቤት ነው። የልጄ ህይወት ልጄን ሳሳድግ የነበርኩበት የመጀመሪያው ወቅቴ ላይ የነበረኝን በእያንዳንዱ ስቴጁ እየተለወጠ ነው የሚመጣው እና ያሸነፍኩባቸው ነገሮች ራሴን በጣም ቀይሬበታለሁ። ያሸነፍኩበት ነገር ሌላ ብዬ የምነግርሽ ደግሞ ለልጄ የሚገባውን ምናልባትም በጣም ብዙ ሰዎች ያልገባቸውን ያልደረሱበትን ከሲስተም ጋር ፋይት አድርጌ የሚገባውን ሰፖርት አስገኝቼለታለሁ። ለሱ በጣም ደስ ይለኛል። እንደውም አንዳንዴ እንዴት ተወጣሁት ብዬ አስብና እግዚአብሔርንም ከልቤ አመሰግናለሁ። ምክንያቱም እኔ ምንም የምታለቅስ ደካማ እናት ሆኜ ሳለ ግን እግዚአብሔር በጣም ብዙ አድርጎልኛል። በተረፈ ደግሞ በልጄ የተለያዩ የበረከት ስራዎችን ሰርቼ ልጄን ህይወቱ የሰዎች እጅ
እንዲያዝንለት ሩቅ ስለሆነ በጣም ብዙ በበረከት ስራዎች እንድሳተፍ ልጄ ምክንያት ሆኖኛል። ያም እንደ ትልቅ ምስጋና እና እንደ ትልቅ በረከት ቆጥረዋለሁ፣ እንደ ማሸነፍም ቆጥረዋለሁ። እግዚአብሔርንም አመሰግንበታለሁ። ጀግናም ስለሆንሽ ነው ብዬ አስባለሁ። አሁን ለብዙ እናቶች ተምሳሌት ትሆኛለሽ ብዬ አምናለሁ ዛሬ እዚህ ፕሮግራም ላይ ሳይቀርብሽ። ምክንያቱም እንደ እናት እንኳን ባልሆን ሴት ስለሆንኩኝ እኔ የምረዳው ነገር አለና ከባድ እንደሆነ ይገባኛል። በዚሁ አጋጣሚ ጀግና ወንድሽን ልነግርሽ እወዳለሁ። እኔም በጣም አመሰግናለሁ። ለብዙ እናቶች ተምሳሌት ትሆኛለሽ ብዬ አስባለሁ። እስኪ ደግሞ ያው ሲስተሙን ስናነሳ የሌላውም ዓለም ሆነ የኛ ሀገር በጣም ከባድ ነው። በተለይ እኛ ሀገር በጣም ከባድ ሲስተም ነው ያለው። እንደው እስኪ አንቺ ካየሽው አንጻር፣ በአሜሪካ ሀገር ከተመለከትሽው አንጻር፣ እዛም ሀገር ላይ እንዲሁም ደግሞ በተለይ በሀገራችን ላይ ብዙ የሚቀረው ነገር ስላለ በምን አይነት መልኩ ሲስተሙ ቢስተካከል፣ በትንሹም እንኳን ቢሆን በምን አይነት መልኩ ቢስተካከል ብለሽ ታስቢያለሽ? ሁለቱንም ነው ያነሳሽው። እንግዲህ ኢትዮጵያ ውስጥ አትሊስት መሰረታዊ የሆኑ ነገሮችን ቢሰጣቸው፣ ትምህርት ቤት መሄድ፣ ቤተሰቦች ልጆቻቸውን ትምህርት ቤት መላክ ጥያቄ ውስጥ ባይገባ፣ በቃ እሱ በጣም ትልቅ መሰረታዊ ነገር ነው እና ልጄን ትምህርት ቤት አስገብቼ በጣም ደስ አለኝ የሚሉ በጣም የሚያሳዝኑ እንደው የብዙ ሰው ፊት አይተው በብዙ ሰው ፊት ቆመው ተገርፈው ያም እሱ ቢሆን ደስ ይለኛል። ቢያንስ መሰረታዊ የሆኑ ነገሮች ቢሟላላቸው፣ ቴራፒ በጣም ደሃ የሚባሉ መብላት መጠጣት ጥያቄ ውስጥ የሆነባቸው ቤተሰቦች ምናምን ስላሉ የተወሰኑ መሰረታዊ የሆኑ ኒዶችን እንዲያገኙ፣ ቴራፒ እንዲያገኙ መንግስት የራሱን የቻለ የተወሰነ ነገሮችን ቢያደርግ ደስ ይለኛል። በኢትዮጵያ ደረጃ ብዙ መሰራት አለበት። በአሜሪካን ደረጃ ደግሞ የአውቲዝም ስፔክትረም እንደመሆኑ መጠን ልዩነቱን አንደርስታንድ አድርገው በእያንዳንዱ ልጅ ኒድ መሰረት ሰርቪስ ማግኘት አለባቸው ብዬ አስባለሁ። አንድ የማምነው ነገር ለምሳሌ አሁን ሲቪየር የሆኑ ልጆች በቂ ሰፖርት ያገኛሉ ብዬ አላስብም። ትሪትመንት የሚሰጥ አካል የራሱ መብት ይኖረዋል ማለት ነው። ለምሳሌ አንቺ ፕሮቫይደር ከሆንሽ የኔ ልጅ ቢሄቪየር ካለበት የሌላው ልጅ ደግሞ ማይነር ኒድ ከሆነ ያለው ወይ ደግሞ ብዙም ማያስቸግር ከሆነ ሲስተማቲክሊ የኔ ልጅ ትገፈትሪዋለሽ ማለት ነው። ወረፋ አለ ትይኛለሽ፣ ሰዓትሽ አይመቸኝም ትይኛለሽ፣ ሰርቪስ የሚሰጥ ሰው የለም ትይኛለሽ እና አንቺ መብታለሽ ልጄን ለማስቀረት፣ ግን በግልጽ ደግሞ አትነግሪኝም። ልጄ ቢሄቪየር ስላለበት ነው ብሎ አይነግሩሽም እና እኔ የማምነው በጣም ሲቪየርሊ አፌክትድ ለሆኑ ልጆች ሲስተሙ ፌርሊ ቢውልድ አልተደረገም። ሲስተማቲክ አቢዩዝ አለ ብዬ ነው ማስበው። በግልጽም ባይሆን ሲስተሙ በቃ ፌር ስላልሆነ የሚገባቸውን ሰፖርት አያገኙም። ኤቢኤ ቴራፒ፣ ስፒች ቴራፒ ሁሉም ቦታ ላይ ዌቲንግ ይረዝምባቸዋል። ቢኮዝ ፕሮቫይደሮች ምናምን የፈለጉትን የራሳቸውን ስለሚመርጡ ማለት ነው። ስለዚህ እንዲህ አይነት ነገሮችን እንዲከላከል ሲስተሙ ለሁሉም ሰው ኢኳል የሆነ ሰፖርት እንዲያገኝ መሰራት አለበት ብዬ አስባለሁ። አሜሪካን ሀገር ውስጥም ቢሆን ማለት ነው። እንደ አንቺ ከዚህ ጋር ተያይዞ በተለይ ደግሞ ትክክለኛውን ባላንስድ የሆነውን ኢኳል የሆነው ትሪትመንት ካለመስጠት ጋር ተያይዞ ያጋጠሙሽ ነገሮች ካሉ የተወሰነ ብናነሳ። እሱ አንዱ ምንድነው ለምሳሌ ቴራፒ ላይ በጣም ዌቲንግ ላይ መጠበቅ፣ እንደዚህ አይነት ሴንተሮች ደግሞ መተው አሰስመንት ጨርሰው ምን ብለው ልክ ልጅሽን ሲያዩት በአካል ሲያገኙት ዲናይ ማድረግ፣ ዲናይ ሲያደርጉ ደግሞ መንግስትም ቢሆን ሌላውም አካል ኮምፕሌን ስታረጊ ተቀባይነት ስለማይኖራቸው ዲናይ የሚያደርጉሽ ናይስሊ ነው። ቅድም እንዳልኩሽ that's why I said ሲስተማቲክሊ ልጄ አቢዩዝ ይደረጋል፣ ሰርቪስ እንዳይሰጠው ይሆናል። ለምሳሌ አንድም እኔ የምከራከርበት ነገር እኩል ክፍያ አውቲዝም ብቻ ስለሆነ ቴራፒ ትሪትመንት ሲያገኙ እኩል ክፍያ መደረግ አለበት ብዬ አላምንም። ምክንያቱም የልጆቹ ኒድ በጣም ሀይ ከሆነ ብዙ ጊዜሽን የሚወስዱ ከሆነ ፊዚካሊ የሚታገሉሽ ከሆነ እንደ ቴራፒስት የምትሰሪ ከሆነ ያ ሰው የበለጠ ተከፋይ መሆን አለበት። ምክንያቱም ገንዘቡንና ጥቅሙን ሲያስብ የበለጠ ኤፈርት ጊዜም ይወስዳል። ኦፍ ኮርስ እነዛ ሰዎች ደግሞ ሞር ትሬንድም ስለሚሆኑ ያንን አቮይድ ያደርጋል ብዬ አስባለሁ። እኩል ምትከፊ ከሆነ ሰው ለምን ሲባል ነው የሚያታግል ልጅ ጋር የምታገለው? ነው ያው እንግዲህ ይሄ መጽሐፍ በቅርቡ ደግሞ ይመረቃል። እስኪ አንቺ ይሄንን መጽሐፍ አሁን ጽፈሻል። ከዚህ በኋላ ደግሞ ምን እንጠብቅ? ከኦቲዝም ጋር ተያይዞ አንቺ ልትሰራቸው ያሰብሻቸው ስራዎች አሉ? ለሌላው ማህበረሰብ ትምህርት ከመሆን ባሻገር በመጽሐፍም ዙሪያ ደግሞ ሌሎች ያሰብሻቸው ስራዎች ይኖራሉ?
እንግዲህ ከዚህ ይሄንን መጽሐፍ ስጽፍ እንዳልኩሽ አድቮኬት ለማድረግ ነው። የአውቲዝምን በጣም ሲቪየር የሆነውን ፓርት እንደኔ በጣም ድካም ውስጥ ያሉ የተረሱ ሀሳባቸውን ለመግለጽ የፈሩ በጣም የተጨነቁ እናቶችን ድምጽ ለመሆን ነው ይሄንን መጽሐፍ የጻፍኩት። ከዛም በላይ ደግሞ ልጄ 21 ዓመት ከሞላው በኋላ የራሱ የሆነ አገልግሎት የሚያስፈልጋቸው ናቸው። ብዙ ጊዜ አሜሪካን አገርም ቢሆን ትምህርት እስከ 21 ዓመታቸው ነው የሚማሩት። አይ ቲንክ አሁን ወደ 22 እየሄደ ነው። ከዛ በኋላ የቤተሰብ ኃላፊነት ናቸው ልጆች። የለመዷቸው ነገሮች ይቀራሉ፣ ትምህርት ቤት ይቀራል። ልጆቹ ግን ሙሉ ህይወታቸውን በትምህርት ላይ መቆየት ያለባቸው ናቸው። እስከ 21 ዓመት ተምረዋል፣ በቃ ሄሪጎ ወደ ስራ ዓለም ይግቡ የምትያቸው አይነት ልጆች ስላልሆኑ ገና መሰራት ስላለበት በልጅነታቸው የያዙትንም እንዳያጡት እስኪላቸውን ለማስቀጠል ትሬኒንግ በጣም ዲቴል የሆነ ትሬኒንግ ስለሚያስፈልጋቸው እንደሱ አይነት ነገርን ለማድረግ ኤምፕሎይመንት አፍተር 21 ቤተሰቦችን ለማሳረፍ ሎንግ ቪዥን ደግሞ የሆነ ፋሲሊቲ ሰርቶ እነሱን በ24 አወር ሰፖርት ዋች የሚደረጉ ልጆችን የሚያዝበት የሚኖሩበትን ቪዥን የያዘ ልዑል ፋውንዴሽን የሚል አቋቋም ያለው እና ልዑል ፋውንዴሽን ኦልሬዲ በሲያትል ዋሽንግተን ተመስርቷል በይፋ። አላማው ደግሞ ከ21 ዓመት በላይ ላሉት ልጆች እና ቤተሰቦች ሰፖርት ማድረግ ነው። እሱ ላይ ከዚህ በኋላ በጣም ምንም ያለ ምንም መታከት ሰራለሁ፣ ምክንያቱም ግዴታዬ ነው ስለማመን። በጣም ደስ የሚል ዜና ነው ይሄ። እንግዲህ ልዑል ፋውንዴሽን በልዑል ስም መጽሐፍም ፋውንዴሽን የተመሰረተ ነውና በጣም ደስ ይላል። በዚህ ላይ ደግሞ ውስንነት የለውም አይደለ? ሁሉንም የሚያካትት የተለያዩ ስራዎችን ለመስራት ነው ያሰብሽው? አዎ፣ ማለት እድሜ ከ21 ዓመት በላይ ብለን እሱን እንወስነዋለን። ምክንያቱም በኦቲዝም ዙሪያ አስፍተሽ የምትጀምሪ ከሆነ በጣም ብዙ ነገር ነው ሪኳየር የሚያደርግሽ። ስለዚህ ከ21 ዓመት በላይ ብዙ ስላልተሰራም ጭምር ነው። ልጆቹ በልጅነታቸው እያለ አሁን በጣም ብዙ አይነት የተለያዩ ትሪትመንቶች ምናምን እየመጡ ነው እና ያደጉት ልጆች ደግሞ ገና ከስር ካሉት ቁጥራቸው ዝቅተኛ ነው። ስለዚህ መንግስትም ቢሆን ሌላውም አካል ከላይ ያለውን እያደጉ ሲመጣ ያለው ችግር ላይ ብዙ ገና አልተሰራም። ስለዚህ እንደ አዲስ በተለይ ደግሞ እንደ ኢትዮጵያ ኮሚዩኒቲ እንደ እኛ ማህበረሰብ ደግሞ የሚያሰጋንም ነገር ነው። ብዙ ጊዜ እንደምሰማው ራሴም ደግሞ የማስበው ነገር ሰምተሽ ከሆነ አላቅም፣ ኢንተርቪው ሲደረግ ሁሉ ጊዜ ነው በጣም ነው የሚገርመኝ። ልጄ ከኔ ቀድሞ ይሙት የሚሉ እናቶች አሉና እንዴት ነው እናት ልጇ ከሷ ቀድሞ እንዲሞት የምትመኘው? ለሌላው ህብረተሰብ ምንድነው የሚሰማው? ራስ ወዳድ እናት ምናምን ነው የሚያስመስለው። ያንን መረዳት የምችለው ግን እኔ እረዳዋለሁ ያለፈበት። አዎ፣ ምክንያቱም እናት ስትቀር የማይናገር ምንም ሀሳቡን የማይገልጽ ልጅ ስሜቱ ስለሚመጣ በቃ ከልጄ ቀድሜ ልጄ ቀድሞኝ ይሙት የሚል በጣም የሚያስፈራል። ስለዚህ እኔ ልጄ ቀድሞኝ ከሚሞት በቃ ደስ ብሎኝ ለመሞት ተዘጋጅቻለሁ የምልበት መስመር ያለውን መንገድ መዘርጋት ከቻልኩ ሁሉም ሰው ከሀሳብ ስለሚነሳ ሀሳብን ደግሞ ለሰዎች ለማቅረብ ምናልባት ብዙ መስራት የሚችሉ እውቀቱ ያላቸው ይሄንን ማገልገል የሚችሉ ግን መረዳቱ የሌላቸው ሰዎች ስላሉ ቢያንስ ትግሌን በማስረዳት ያንን መሰረት ለመጣል ነው እንግዲህ ትልቁ ሀሳቤ። ያው እንግዲህ በደንብ ስለ መጽሐፉ ዛሬ ብናወራ ደስ ይለኛል። ነገር ግን ገና መጽሐፉ ለአንባቢያን የሚደርሰው ከቀጣይ ሳምንት በኋላ ስለሆነ አንብበው ራሳቸው ታሪኩን ይረዱ ብዬ ነው እንጂ ብዙ ነገሮችን መዳሰስ ብዙ ነገሮችን ማንሳት ፈልግ ነበረ። ግን ደግሞ እስካሁንም ላነሳናቸው ሀሳብ በጣም አመሰግናለሁ። ለተመልካቾቻችን በመጨረሻ ግን ከመለየታችን በፊት ማስተላለፍ የምትፈልጊው ነገር ካለ እንዲሁም ደግሞ መጽሐፉ የት መገኘት ይችላል ከዚህ በኋላ ለአንባቢያን ይፋ የሚደረገው የት መገኘት ይችላል የሚለውንም ብትነግሪና ብንለያይ። እሺ፣ በጣም አመሰግናለሁ። ያው መጽሐፉ አሁን በቅርቡ በሃይሌ ግራንድ ሰኔ 27 ይመረቃል በዚሁ በአዲስ አበባ። እሱ በጣም ደስ ይለኛል። በሲያትል ዋሽንግተን ተመርቆ አሉ የተለያዩ ስቶሮች ውስጥ ገብቷል። ወደ ዋሽንግተን ዲሲም ተጠይቄ ልክ ያለው እዛም ሰዎች እጅ ላይ አለ። በቅርቡ ደግሞ አማዞን ላይ አቬሌብል ይሆናል።
በጣም ጥሩ። ስለዚህ እንግዲህ ይሄንን መጽሐፍ ከቀጣይ ሳምንት ከተመረቀ በኋላ ከምርቃ ስነ ስርዓቱ በኋላ ማግኘት ትችላላችሁ። በተለይ ደግሞ እናቶች ብታነቡት ብዬ እኔ በበኩሌ የምጋብዛችሁ መጽሐፍ ነው። በውስጡ ብዙ ታሪክን ብዙ ነገሮችን የያዘ ነው። ብዙ ትምህርትን ደግሞ እንደሚታወቀው ሀገራችን ላይ የኦቲዝም ነገር ስናነሳ በደንብ ገና አዌርነሱ በጣም የሚቀረው ነገር ስለሆነ በደንብ ደግሞ በመጠኑም ቢሆን አዌርነስን የምናገኝበት መጽሐፍ ነው። እናንተም ደግሞ አካባቢያችሁ ላለው ሰው ይህንን አንብባችሁ የተወሰነም ነገር ቢሆን ማስተማር የምትችሉበት ነገር እንደሆነ ልነግራችሁ እወዳለሁ። በመጨረሻ ምን ትያለሽ መስዬ? በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ደስ ብሎኛል ስለነበረን። እኛም እንግዲህ በጣም አመሰግናለሁ። ስቱዲዮ ጥሬና ኩሬ ስለመጣሽ እጅግ ደስ ብሎኛል። በድጋሚ ደግሞ ታሪክሽን ለማጋራት ስለደፈረሽ ታሪክሽን ለማጋራት ፈርቀዳጅ ስለሆንሽ በዚህ ጉዳይ ላመሰግንሽ እወዳለሁ። ለሀገራችን ደግሞ ለሚያነቡ ሰዎች በተለይ ለእናቶች በጣም ትልቅ ጠቀሜታ ያለው መጽሐፍ ነው ብዬ አስባለሁ። በድጋሚ እኔም አመሰግናለሁ። ለአንቺም ለልዑልም ደግሞ ከልዑል ፋውንዴሽን ጋር ተያይዞ መልካሙን እድል ሁሉ እንመኛለሁ። እሺ፣ እኔም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ተመልካቾቻችን እንግዲህ የዛሬ ከመጽሐፍት ዓለም ፕሮግራማችን የተከታተላችሁትን ይመስል ነበረ። እጅ ላይ የምትመለከቱት የማይናገረው ልዑል የተሰኘውን ከኦቲዝም ጋር የተለያዩ ታሪኮችን ያካተተ መጽሐፍትን አስመልክቶ የተለያዩ ዳሰሳዎችን አድርገን ነበረ። መጽሐፉ ደግሞ እንደሚመረቅ ሰምታችኋል። ስለዚህ በድጋሚ ይህንን መጽሐፍ አንብባችሁ ከእናንተ ከራሳችሁ አንድ ብላችሁ እንድትጀምሩ ማሳሰብ ፈልጋለሁ። ብዙ ጊዜ ይህንን ነገር ስናነሳ ወደ ቤታችን የሚመጣ አይመስልንም። ነገር ግን ምንም ነገር የሚጀምረው ከራስ ነውና አዌርነስ በደንብ ይሄን ነገር በማወቅ ለሌሎችም ያለን ነገር ጥቂት የምናውቃትን ነገር በማጋራት በማዳረስ ለውጥ ትንሽም ቢሆን እንፍጠር ማለት ፈልጋለሁ። እስካሁን ድረስ ቆይታችሁን ከኔ ጋር አድርጋችሁ ውስጥ ጋር ስለነበረ እጅግ አድርጌ አመሰግናለሁ። ከፕሮግራሙ ጋር ሪማሌክስ አብራችሁ ነበርኩ። ቸር ሰንብቱ።